ይህንን ነገር ቀጥታ ለፕሬዝዳንት ሽመልስ አብዲሳ አድርሱ። ኢትዮጵያዊው ባልታዛር በአሁኑ ሰዓት አነጋጋሪ ሆኗል። ባለስልጣኑ ከሚስቶቹ ሲማግጥ እጅ ከፍንጅ ተይዟል። ለውሽማው ሲል የከተማ ዲዛይን ስላስቀየረ ጉንቱ ያንዲ ፌደራል አራዲን ኮቴ ማሊ ኮቴ ቦትማን ካዘን ኩተን በምዕራብ ሸዋ ዞን ያልተለመደ የዱር አውሬ ጥቃት የሰዎችን ሕይወት እየቀጠፈ ነው ተባለ። አውሬው ከዛፍ ላይ በመዝለል ጥቃት እንደሚሰነዝርም ተገልጿል። ደም ከመጠጠ በኋላ ሬሳቸው ትቶ እንደሚሄድም ተገልጿል። እዛ አካባቢ ነዋሪዎችም ልጆቻቸውን ወደ ትምህርት ቤትና ወደ እረኝነት ለመላክ ተቸግረናል ያሉ ሲሆን ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። የጨፌ ኦሮሚያ አባልና የቀድሞ የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ ገመቹ ደበላ ያለመከሰስ መብታቸው ተነሳ። በሰሞኑ በአዳማ ከተማ በተካሄደው የጨፌ ኦሮሚያ 6ኛ የሥራ ዘመን 5ኛ ዓመት 10ኛ መደበኛ ጉባኤ የምክር ቤት አባል የሆኑት አቶ ገመቹ ደበላ በምክር ቤት አባልነታቸው ከመታወቃቸውን በተጨማሪ ለረጅም ጊዜ የምስራቅ ወለጋ ዞን ዋና አስተዳዳሪ ሆነው በማገልገል የሚታወቁ ከፍተኛ የሥራ ኃላፊ ናቸው። ታዲያ የምክር ቤቱ አፈ ጉባኤ ወይዘሮ ሳዳ አብዱራህማን በጉባኤው ላይ እንደገለጹት የአቶ ገመቹ ደበላ ያለመከሰስ መብት እንዲነሳ የተደረገው በሕግ መጠየቅ ያለባቸው ጉዳዮች በመኖራቸው ነው ብለዋል። ይሁንና በተለያዩ ማህበራዊ ሚዲያዎች በተለቀቁ አንዳንድ ምስሎች ነው በሚልም መነጋገሪያ ሆኖ ፋሚሊ እንዲህ የሚቻላል እንደ የሚያስብል አንድ መረጃ ልንገራችሁ። ኢትዮጵያዊው ባልታዛር በአሁኑ ሰዓት አነጋጋሪ ሆኗል። ባለስልጣኑ ከሚስቶቹ ሲማግጥ እጅ ከፍንጅ ተይዟል። ይህ ሰው ገመቹ ደበላ ይባላል። ከቀናት በፊት በተካሄደው የጨፌ ኦሮሚያ ስብሰባ ላይ ያለመከሰስ መብቱ ተነስቷል። ሰውየው ለውሽማው ሲል የከተማ ማስተር ፕላን እንደቀየረ ሰምቷል። የሆስፒታል መድኃኒቶችን በሙሉ ሽጧልም ተብሏል። ገመቹ ቀላል ሰው አይደለም። በአሁኑ ሰዓት የኢትዮጵያን ሶሻል ሚዲያ የማህበራዊ ትስስር ገጾች እያነጋገረ ይገኛል። ለመሆኑ የገመቹ ቀጣይ ዕጣ ፈንታ ምን ይሆናል የሚለው ደግሞ ዋነኛውና የሚጠበቀው ጉዳይ ነው። በ9 ወር የ40 ዓመት ደሞዙን ስላገኘው ጀብራሪ ለውሽማው ሲል የከተማ ዲዛይን ስላስቀየረ ጉምቱ የሆስፒታል መድኃኒቶችን ጥርቃረው ስለሸጠው ባለስልጣን እያልኩ ስነግራችሁ ግማሹ ምርጥ ደራሲ የጻፈው ድርሰት ነው የሚመስለው። ዛሬ ሌላ ልጨምርላችሁ። በቅርብ ሰኞ ዕለት የተከሰተው ነገር የኢኳቶሪያል ጊኒው ባልታዛር ባንግ ጎንጎን ታውቁታላችሁ? ኢትዮጵያዊውን ባልታዛር ባንግ ጎንጎን ልነግራችሁ ነው ዛሬ። ጨፌ ኦሮሚያ፣ ጨፌ ማለት የፓርላማ ማለት ነው፣ የክልሉ ፓርላማ። ጨፌ ኦሮሚያ የአቶ ገመቺስ ደበላን ያለመከሰስ መብት ለማንሳት ሰኞ ዕለት ተሰብስቦ ነበር። የሚያውቁ ያውቁታል። ምክንያቱን አቶ ገመቹ ደበላ የሚነሳበት ምክንያት የሚያውቁ ያውቁታል። የማያውቁ ሰዎች ለምንድን ነው ያለመከሰስ መብቱ የሚነሳው ሲሏት እሱ በሰራው ሷፈር የህብረተሰቡን ሞራልና ዲሲፕሊን ያልጠበቀ እኮ የህብረተሰቡን ሞራልና ዲሲፕሊን ያልጠበቀ አቶ ገመቹ ደበላ የሰሩ ስራ ምንድነው ሲሏት እኛንም አይመጥንም፣ ፓርላማውን አይመጥንም፣ ህብረተሰቡን አይመጥንም እንጂ የሚያስፈራ ሌላ ቃል እንኳን ሌላ ሰው ሊያወራው እንኳን የሚያፍርበትን ስራ የሚሰሩ ሰዎች ናቸው የሚመሩ። እኔ ነግርልሻለሁ እንትናት አቶ ገመቹ ደበላ እንግዲህ ጨፌ ኦሮሚያ አባል ነው። ያለመከሰስ መብት ያለው ቢሮ ከመሰሎቹ ጋር የባልታዛር ባንግ ጎንጎ ስራ ሲሰራ በተለያዩ ቦታዎች ቢሮ ብቻ ሳይሆን በተለያዩ ቦታዎች ባልታዛርን ወክሎ እየተንቀሳቀሰ ባለበት ሁኔታ እየተቀረጸ እየቀረጹ ሶሻል ሚዲያ ላይ ለቀውታል። እዚህ ጋር ያረጋቸው ነገሮች ብለቃቸው ኮሚኒቲ ጋይድላይንን አልፋለሁና አቶ ገመቹ ደበላ ያለመከሰስ መብታቸው የተነሳው በዚህ ጉዳይ ነው። እሳቸውን ስንመርጥኛ የዋጋ ንረቱን ይቀንሱልናል፣ የኑሮ ውድነቱን ይቀንሱልናል፣ አንዳንድ ነገሮች ያስተካክሉናል ብለን ነው። እሳቸው ከቢጤያቸው ላይ በሰጠናቸው ቢሮ ጋር ሲሳረሩ ተይዘው ነው እንግዲህ እኔ ያላፍርልሽም እና በዚህ ምክንያት ነው ያለመከሰስ መብቱ ተነስቶ በፖሊስ
እየተፈለገ ያለው አቶ ገመቹ ደበላ። ቤት ለቤት እየዞራችሁ ገንዘብ አንጡ እያላችሁ ህዝቡን የምታስቸግሩ የቀበሌ ሰዎች ይህንን ነገራችሁን ትተዋላችሁ ወይስ አትተውም? አንደኛ ይህንን ነገር ቀጥታ ለፕሬዝዳንት ሽመልስ አብዲሳ አድርሱልን። እየዞራችሁ ቤት ለቤት የእንትን አንጣ፣ የሚሊሻ አንጣ፣ የቡሳ ጎኖፋ አንጣ፣ የቀይ መስቀል አምጣ፣ የስፖርት አምጣ፣ የማህበር አምጣ ምትሉ እናንተ በየቦታው ስልጣናችሁን ለማስረዘም እድሜያችሁን ለማስረዘም ህዝብን የምታስቸግሩ ሰው እናንተን ገና ሲያይ ይሮጣል። በቃ ይሻል። በቀደምታ አንዱ ቤቱን ሱቁን ዘግቶ ሲሮጥ እኔ ደግሞ እሳት ተነሳ ብዬ እሳት አረጋጋ ለመደወል ምንድነው ዝለው ቀበሌዎች መጡ ይለኛል። እረ እግዚኦ ማረነ ክርስቶስ። ይሄ በቃ ሙድ ይነፋን ይሁን ዳባ ሰው አታማሩ። ሰው እናንተን ሲያይ መንገድ እየቀየረ መሮጥ። ከዛ ደግሞ ታስፈራራላችሁ። ትከፍላለህ ወይ አትከፍልም? ማስከፍል ከሆነ እኛም በምንመጣበት ምንመጣው ምን ልታረጉን ነው? ሁሉም እኮ ድሃ ላይ ይበረታል መቼስ አይደል? ታስፈራራላችሁ። ምን አሁንስ ቢሆን እኮ ምን ሞተናል እኮ ምን የሞተን ሰው ምን ልታረጉ ነው? እናንተ ባለ ጊዜ ናችሁ መቼም። አንድ ላይ ኦሮሞ ተጨፍልቆ ባለ ጊዜ ይባላል። እኔም እኮ አሁን እኮ ባለ ጊዜ እኮ ነው የምባለው አይደለ? ለስሙ ከናንተ የተሻልኩኝ ኦሮሞ ነኝ እኔማ መቼም ባለ ጊዜ ይባላለሁ ከናንተ ጋር። ወይ መንግስት ካልሆነ ለኔም ቀበሌ ውስጥ የሆነ ስራ ነገር ፈልግልኝ። በቃ እኔም ሸቀል አርግ። ተሰቃየን እኮ ጎበዝ። በቃ እንደው ተው በቃ እረፉ በቃ ቀበሌ ውስጥ ያላችሁ ተረጋጉ ትንሽና በቃ እንደው ገንዘብ ሰው እንዱ ዘይት መግዣ የለንም እኮ እኛ። እኔ አሁን ዘይት መግዣ የለኝም ለምሳሌ። እንደውም የዘይት ራሱ ጎድሎብኝ አሁን እሱን ልሞላ ለወጣ በትልል ነው። በምዕራብ ሸዋ ዞን ያልተለመደ የዱር አውሬ ጥቃት የሰዎችን ሕይወት እየቀጠፈ ነው ተባለ። በኦሮሚያ ክልል ምዕራብ ሸዋ ዞን በሚገኝ አዳበርጋ፣ ሜታ ሮቢና ሜታ ወልቂጤ ወረዳዎች ውስጥ ምንነቱ በውል ያልታወቀ የዱር አውሬ በሰዎች ላይ እያደረሰ ያለው ጥቃት ከፍተኛ ስጋት ደቅኗል ሲሉ ነዋሪዎች ተናግረዋል። አውሬው ነብር የሚመስል መጠኑ ግን እስከ ጥጃ የሚደርስና የተለያዩ ቀለም ጥቁር፣ ቀይና ዳለቻ ቡራቡሬ ያለው መሆኑም ተነግሯል። አውሬው ሰዎችን አንቆ በመያዝ ደም በመምጠጥ እንደሚገድልም ተናግረዋል። በአዳበርጋ ወረዳ ብቻ እስካሁን የ7 ሰዎች ሕይወት ማለፉ የተገለጸ ሲሆን በተለይ ሕፃናትና ራሳቸውን መከላከል የማይችሉ ወገኖች ዋነኛ ሰለባ ሆነዋልም ተብሏል። ነዋሪዎቹ ልጆቻቸውን ወደ ትምህርት ቤትና ወደ እረኝነት ለመላክም ተቸግረዋል። አውሬው ከዛፍ ላይ በመዝለል ጥቃት እንደሚሰነዝርም ተገልጿል። ወረዳው አመራሮች ለማህበረሰቡ ጥንቃቄ ማስጠንቀቂያ የሚያስተላልፉ ሲሆን የዞኑ ኮሚኒኬሽን መስሪያ ቤት እስካሁን ከወረዳው የቀረበ የድጋፍ ጥያቄ አለመኖሩን የገለጸም ሲሆን የክልሉ የዱር እንስሳት ጥበቃ ስለ ጉዳዩ መረጃ እንደሌለው ጠቅሶ ዶቼ ቬሌ ዘግቧል። በኢትዮጵያ አንድ ምንነቱ ያልታወቀ አውሬ የሰዎችን ነፍስ እየቀጠፈ እንደሆነም ተሰምቷል። በኦሮሚያ ክልል ምዕራብ ሸዋ ዞን በሚገኙ ወረዳዎች ውስጥ ምንነቱ በውል ያልታወቀ የዱር አውሬ በሰዎች ላይ እያደረሰ ያለው ጥቃት ከፍተኛ ስጋት ደቅኗል ሲሉ ነዋሪዎች መናገራቸውን ተከትሎ በአሁኑ ሰዓት እጅግ እያነጋገረም ይገኛል። አውሬው ነብር የሚመስል መጠኑ ግን እስከ ጥጃ የሚደርስና የተለያየ ቀለም ማለትም ጥቁር፣ ቀይና ዳለቻ ቡራቡሬ ያለው መሆኑ የተገለጸ ሲሆን አውሬው ደም ከመጠጠ በኋላ ሬሳቸውን ትቶ እንደሚሄድም ተገልጿል። እዛ አካባቢ ነዋሪዎችም ልጆቻቸውን ወደ ትምህርት ቤትና ወደ እረኝነት ለመላክ ተቸግረናል ያሉ ሲሆን አውሬው ከዛፍ ላይ በመዝለል ጥቃት እንደሚሰነዝርም ተገልጿል። የወረዳው አመራሮች ለማህበረሰብ ጥንቃቄ ማስጠንቀቂያ አስተላልፏል የተባለ ሲሆን ሆኖም ግን የዞኑ ኮሚኒኬሽን ቀረበ የድጋፍ ጥያቄ ያለመኖሩን የገለጹ ሲሆን የዱር እንስሳት ጥበቃ ስለ ጉዳዩ መረጃ እንዳሌለው ጠቅሶ ዶቼ ቬሌ መዘገቡንም ተመልክቻለሁ። ለማንኛውም ዘገባቸውን አዳምጡት። አስተያየታቸውን ለዶቼ ቬሌ የሰጡ የምዕራብ ሸዋ ዞን አዳበርጋ ወረዳ ኢሉ ሾቦሬ ቀበሌ ነዋሪ አዲስ ያሉት የዱር አውሬው በአካባቢው ላይ አሁን በእጅጉ የሚያሰጋና የሚያነጋግር ርዕስ ሆኗል ይላሉ። አቶ ታደሰ ጆቴ የሚባሉት አስተያየት ሰጪው የአካባቢው ነዋሪ እንደ ነብር አንገት አንቆ የሚገድለው ይህ አዲስ አውሬ ከዚህ በፊት የሚታወቅ አልነበረም ይላሉ። ሰው የሚገድል አዲስ አውሬ ነው የመጣብን። አንዴ ዘሎ ማጅራትን በመያዝ ደም መጥቶ ነው ገድሎ የሚጥለ። የአውሬ ጥቃት ከታየ ጥቂት ወራት ቢሆንም በርካታ ሰው በጥቃቱ ህይወቱን አጥተዋል። ጋትራ ነቤ፣ ብሻንዲሞ፣ ማሩ ጮበትና ሌሎች ቀበሌዎች ላይ በዚህ የዱር እንስሳት ጥቃት ሰዎች ሞተዋል።
በተለይም ታዳጊ ህፃናት ነገር አምነን ወደ እረኝነት አናሰማራም። አሁን ትናንሽ ልጆችን ብቻቸውን ካገኘ አይምርም። በእርግጥ ትልቅ ሰው መንገድ እየሄደ ዘሎ ይዟቸው አንቆ ያውቃል። እስካሁን በአካባቢው ያልታየውና ገና ዘንድሮ ማየታቸውን የገለጹት ነብር መሳይ አውሬው የተለያዩ መልኮችም ያሉት መሆኑን ነው ነዋሪው የሚያነሱት። ቀለማቸው ዳለቻ፣ ጥቁር ቡራቡሬና ቀይ ቡራቡሬ ነገር ናቸው። የተለያየ መልክ ነው ያላቸው። ቢያንስ 3 አይነቶችን ነው እስካሁን ያስተዋልናቸው። አሁን በቀደም ቀበሌያችን ውስጥ ሰው ቤት ገብቶ አካባቢው ላይ የነበረ ሰው በሙሉ ተሰባስበው ወጥተው ነው የገደልነው። 3ቱንም ቀለም ያላቸውን አይተናቸዋል። ወረዳው ማውቆ ግንዛቤ እየሰጠበት ነው። ሌላው አስተያየት ሰጪ የዚህ ወረዳ ማሩ ጨቦት ቀበሌ ነዋሪ የሆኑት አባወራ ናቸው። ስታየው ነብር ይመስላል፣ ግን ትልቅነቱ ጥጃ ነው የሚያክለው። ከነብር ከፍ ይላል። አንዱ 8 ወልዷል ተብሎ አሁን ማህበረሰቡ እንዳለ ወጥቶ ጫካ በማሰስ 3ቱን ገድለናል። እዚህ ጎረቤት እንዴት ያለ ታዳጊ ልጅ ተበልቷል። የጥምቀት ሰሞን ስጋ አይበሉም፣ ደም ጠጥቶ ነው የሚጥሉ። ትልልቅ ሰዎችም ተጠቅተዋል። አሁን በወረዳችን ብቻ በአዳ በርጋ ወረዳ ከተለያዩ ቀበሌዎች በዚህ አውሬ ጥቃት ህይወታቸው ያለፈ ሰው ወደ 7 ደርሷል። ህፃናት ብቻ ሳይሆን ትልልቅ ሰዎችም የዚህ አውሬ የጥቃት ሰለባ ናቸው የሚሉት አስተያየት ሰጪው የአካባቢው ነዋሪ ከሳምንታት በፊት ተከስቷል ያሉትንም እንዲህ አጋሩን። አንዲት እርጉዝ ሴት እንጭኒ ሸወሬ በሚባል ቀበሌ ውስጥ ነጠላ አንገት ላይ ጠምጥማ እየተጓዘች ዘሎባት አንቆ ሲይዛት እላዩ ላይ በመያዝ የድረሱልኝ ዋይታ ስታሰማ ሰው ደርሶ አስጥሏታል። ፊቷ ላይ ከመቦጫጨር ውጪ ለከፋ ጉዳት ሳትዳረግ ቀርታ የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል ቀን እንዳንድን፣ በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድን ይሉናል። ኧረ በፍጹም እንዳትሰማ። በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ህይወት የያዘን ዘንዶ ይደመስስልና በለተቀኑ ማንም በግዝ ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝ ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝ ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም። በፍጹም አንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀበለን። በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን። በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባልወልድ በ30ው ቀን ሃሌሉያ እያልን እግዚአብሔር እናመሰግናለን። ዘንድሮ እኮ የማንሰማው ጉድ የለም ወገን። እንግዲህ አሁን ይሄ ምን ሚሉት አስተምሮ ነው። አንዳንዴ በራሳችን ስሜትና ውስጣችን እንደፈቀደው ስሜታችን እንደነዳን ማስተማር የለብንም። ቤተክርስቲያን የራሷ የሆነ ስርዓት ያላት ናት። ቤተክርስቲያን በርካታ የሥርዓት መጻሕፍት አላት። እነዚህ የሥርዓት መጻሕፍቶች የሚሉንን የሚያዙንን ትምህርት ነው ማስተማር ያለብን ማለት ነው። አሁን የትኛው መጽሐፍ ላይ ነው በ12 አትስገዱ፣ በእመቤታችን በዓል በ21 አትስገዱ፣ በ29 አትስገዱ ተብሎ የተጻፈው ተብሎ እኮ ቢጠየቅ የሚመለስበት ምላሽ የለም እኮ። የትኛው ላይ ነው ያልተጻፈው? ስገዱ ተብሏል የሚባለውን ጥያቄ ብናቀርብ ለኝ መምህር የሚመልሱበት መንገድ አለ ብዬ አላስብም። ስለሌለ ቤተክርስቲያን የራሷ የሆነ ስርዓት ስላላት ማለት ነው። የ318ቱ ሊቃውንት እኮ በመጽሐፋቸው በፍትሐ ነገሥት ላይ የደነገጉት አለ። ያንን ስርዓት መከተል አለብን። ለምሳሌ በ12 የቅዱስ ሚካኤል ዕለት አይሰገድም። ይሄ ምንድነው? ቅዱስ ሚካኤል የመላእክት ሁሉ አለቃ ስለሆነ ያለተ የመላእክትን በዓል የመላእክቱን ጠቅልሎ ስለሚይዝ መላእክትን እያሰብን የመላእክትን በዓል እናከብራለን። ስለዚህ አንሰግድም ማለት ነው። በ21ም የእመቤታችን በርካታ የእመቤታችን በዓላት አለ። በ1 አለ፣ በ3 አለ፣ በ16 አለ እመቤታችን የምናከብርበት ማለት ነው። ተጠቅልሎ ደግሞ የሁሉንም በዓል ወክሎ 21 አለ። በ21 አንሰግድም። በ29ም እንዲሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓል የመድኃኔዓለም በዓል አለ። የተለያየ በዓል አለ። ያንን ጠቅልሎ በ29 ይከበራል። ስለዚህ አንሰግድም ማለት ነው። አባቶቻችን ይህንን ስርዓት አስቀምጠውልናል። የማንሰግደው ስግደት ደግሞ ቀኖና የተሰጠንን ንስሐ የተሰጠንን ስግደት ነው። የአምልኮ ስግደት በዕለቱ 3 ስግደት መስገድ እንችላለን ለክርስቶስ ማለት ነው። ስለዚህ የምናስተምራቸውን ትምህርቶች ማየት አለብን ማለት ነው። በዕለቱ እኮ በጎ ስራ መልካም ስራ አትስሩ አልተባለም። የተቸገረ መርዳት፣ የታመመ መጠየቅ፣ መልካም ስራዎችን ወደ ቤተ እግዚአብሔር መገስገስ፣ ማስቀደስ፣ መቁረብ ይቻላል። መልካም ስራዎችን መስራት እንችላለን። ስለዚህ የቤተ ክርስቲያኒቷን ትምህርት ወደ ያልሆነ ነገር በስሜት ተነርተን ባናስተምር የተሻለ ነው ብዬ አስባለሁ። ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት። እናንተም ሐሳባችሁን ስጡበት። እስቲ ስሙት። ለቅዳሴ በጣም የሚጓጓ የሚቸኩል የሚናፍቅ አስቀድሶ ቆርቦ ማይረካ እዚያው ቤተ መቅደስ ሙሉ ቀን ቢውል ደስ የሚለው ሰው ነበረ እና
ለቤተ ክርስቲያን ለጸሎት ከገባባት ቅጽበት ጀምሮ ለሰከንድም ተቀምጦ አያውቅም። ቆሞ ነው የሚጨርሰው። ከዚያ ሰይጣን በበጎ እግዚአብሔርን በዚህ ደስ በማሰኘቱ ቀናበትና ደዌ አምጥቶ መታው። እግዚአብሔርም ልክ ኢዮብን እንደፈቀደለት ፈቀደለትና ወገቡን ቆርጦ የሚጥል የአከርካሪ ካንሰር አምጥቶ መታውና ሽባ ሆኖ ቤቱ ቁጭ አለ። ይገርማቸው እና ሽባ ሆኖ ሲቀመጥ ስለምንም ነገር አላለቀሰም። የሚያለቅሰው ቆሜ ማስቀደስ አቃተኝ ብሎ ነበር የሚያለቅሰው። ታውቃላችሁ? በዊልቸር ይዘውት ይሄዳሉ፣ ያለቅሳል። አንድ ቀን እባካችሁ ናፈቀኝ፣ በሌሊት ውሰዱኝ፣ የሚወስደው አጣ። በዊልቸር አድርገው በመኪና ወስደው ልክ ቅዳሴ ሊገባ ሲል የቤተ መቅደሱን ይህን ሳንቃውን ሄዶ እየተሳለመ እንባው እንኩት እያለ እየረገፈ እያለቀሰ ጌታ ሆይ ቆሜ ማስቀደስ አቃተኝ በኃጢአቴ ምክንያት። ተመልከቱ፣ ምን ነው እንዲህ አረከኝ አይልም የእግዚአብሔር ሰው። በኃጢአቴ ምክንያት ተመታው፣ ሰይጣን አሸነፈኝ፣ በኃጢአቴ ምክንያት እንዲህ ያለ ደዌ ገጠመኝ። እባክህን እንዴት ቆሜ ማስቀደስ በፊትህ እከለከላለሁ? እያለቀሰ ስቅ እያለ ሲያለቅስ ቅዳሴ ሊገባ ልብስ ለብሶ ጸሎት ሊያደርስ የተሰየመው ካህን በጣም የሚሰቀሰቅ ድምፅ ሲሰማ ዞር ብሎ አየ። በዊልቸር ሆኖ ያ ቆሞ ሲያስቀድስ ሲቆርብ የሚያውቀው ሰው ያለቅሳል። ያ እንባው እየወረደ እየገፉ ያስገቡታል። ቅዳሴውን ከመጀመሩ በፊት ተንደርድሮ ሄዶ ጠየቀው። ምን ነው? ምን አገኘ? እንዲህ ያለ ነገር ገጠመኝ። ይኸው ካንሰር ነው። አባቴ ሆይ እግዚአብሔር አዘነብኝ፣ ምን እንደበደልኩት እርሱ ያውቃል፣ እባክን ስለ ኃጢአቴ ማልድልኝ ያለ እንባውን ያረግፋል። ቤተ መቅደስ ሮጬ መጥቼ ከነ ኃጢአቴ እንኳን መቆም አልችላል፣ እነሆ ተመታው ያለ ሲያለቅስ ካህኑ እንዲህ አለው፣ አዘነለትና አንተ በሽተኛ ነህ፣ እዚህም መምጣት እንደዚህ ደክመህ አይጠበቅብህም። ሥጋውና ደሙን እኔ ቤትህ መጥቼ ለበሽተኞች በተፈቀደው ሥርዓት አቆርብሃለሁ። አሁን ወደ ቤትህ ሂድ አለው። የካህን ትእዛዝ ያከብራሉና ወጥቶ ወደ ቤቱ ሄደ። ቤቱ ሄዶ አልጋው ላይ አረፍ እንዳለ ወዲያው አሸለበው። በመሃል እመቤታችን ተገለጸችለት። በዚያው ቀን ተገልጻ ቅድም እያለቀስክ ወደ አንተ ቤት መግባት ተከለከልኩ በኃጢአቴ ምክንያት እያልክ የቤተ መቅደሱን ሳንቃ በሩን ስትስመው የሳምከው ዕቃውን ያንን እንጨቱን አይደለም ልጄን ነው የሳምከው አለችው እመቤታችን። ልጄ ጌታችን ኢየሱስ ክርስቶስ እሱን ነው የሳምከው። ሰይጣን ነው እንደዚህ ያደረገብህ። ልጄ ፈቅዶልሃል፣ ከዚህ በሽታ ፈውሷል፣ ይቅር ብሎሃል። ወደ ቤተ መቅደስ ምትጠማውን ምትጓጓውን እየሮጥክ ሄደህ ገስግሰህ ገብተህ ቆመህ አስቀድሰህ ቆርመህ መውጣት ፈቅዶልሃል ልጄ ተነስ ብላው ብድግ ሲል ድኖ አገኘው። እዩ ክርስቲያኖች፣ ይኸው መጠማት ምን እንደሚያደርግ እና ድኖ ተነስቶ እንደገና ወደ ቤተ መቅደስ ውሰዱኝ ብሎ ቅዳሴው ሳያልቅ ብሎ ወሰዱት። ይዞት ሄዶ ልክ እያለቀሰ የቤተ መቅደሱን በር የሳመባት ላይ ሲደርስ ካህኑ ደግሞ ምዕመናኑን አቁርቦ ጨርሶ እሱን ሊያቆርብ ሲወጣ እዚያችው በር ላይ ተገናኙ። ወደ ውስጥ ገብቶ ቆረበና እግዚአብሔር እናመሰገነ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት